እድሜዋ በጣም ሄዶ የእንቁላል የማምረት መጠኗ በጣም ዝቅተኛ ሆኖ በተለይ ኤኤምኤች የአንቲ ሚሊዮናር ሆርሞን በጣም ዝቅ ብሎ። ሰላም እንዴት ናችሁ ቤተሰቦቼ? ፍቄ ፍቃዱ ነኝ ከሜዲኪዩር ሜዲካል ኢንፎርሜሽን ሴንተር። ጤና ሁሉም ነገር ሰላም ነው አለን። እኛ ጋርም በጣም ሰላም ነው። ዛሬ በዚህ ቪዲዮ የመጣሁት በአሪፍ መረጃ ነው። ምንድነው እሱ? አንድ የድሮ አባባል አለ፣ አሁንም የምንጠቀምበት ነገር አለ። የጨነቀው እርጉዝ ያገባል ይባላል። እንግዲህ ከምን ታሪክ እንደመጣ አላቅም። ነገር ግን ላውራ የፈለግ ነገር ምንድነው በዚህ በመካንነት ሕክምናና ምርመራ ጊዜ ላይ አንዳንድ ጊዜ ታካሚዎች ያላቸውን ችግር ለባለሙያዎች በሚናገሩበት ጊዜና እነዚህ ባለሙያዎች ደግሞ ለነዚህ ለታካሚዎች የሚሰጡትና የሚያዙላቸው መድኃኒትን ሳይ እጅግ በጣም ነው የማዝነው። ለምሳሌ አንድ ሴት ልጅ እድሜዋ በጣም ሄዶ የእንቁላል የማምረት መጠኗ በጣም ዝቅተኛ ሆኖ በተለይ ኤኤምኤች የአንቲ ሚሊዮናር ሆርሞን በጣም ዝቅ ብሎ በሚገኝበት ሁኔታ እስኪ ይሄንን መድኃኒት ውሰጂው፣ እስኪ ያንን ነገር ውሰጂው እየተባለ እጅግ በጣም ውድ የሆነ መድኃኒት ምናልባት የሁለት የሶስት ሰው ደሞዝ ሊሆን የሚችልን አንድ መድኃኒት ይታዘዛል። መድኃኒቱ ደግሞ ይታወቃል። ለምሳሌ ፐርቲማክስ የሚባል አንድ መድኃኒት አለ። ይህንን መድኃኒት እኮ ሞር ዶክተሮች እና የጤና ባለሙያዎች የሚያዙት እድሜያቸው በጣም ቬሪ ያንግ የሆነ ኤኤምኤቻቸው ደግሞ ጥሩ ሆኖ በጣም ሎ ኤኤምኤች የሌለበትን ጥሩ የሆነ ኤኤምኤች ያላቸውን ለነሱ የሚታዘዝ ይመስለኛል። ምናልባት ባለሙያዎች ገብታችሁ ኮሜንት ልታደርጉ ትችላላችሁ። ነገር ግን በጣም ሎ ኤኤምኤች ኖሯቸው ለምንድነው ይሄንን መድኃኒት እንዲገዙና እንዲወስዱ የምታደርጓቸው? እነዚህ ሰዎች እኮ ጨንቋቸውና ተቸግረው ግራ ገብቷቸው ነው የመጡት እንጂ ምናልባት ተርፏቸው ላይሆን ይችላል። ምናልባት ገንዘብ እንደ ልባቸው የሚያደርጉት ላይሆን ይችላል። ግን 19000፣ 20000፣ 22000 አሁን ደግሞ 23000 ብር ገብቷል መሰለኝ እየገዙ ይጠቀሙና ይወስዱና ነገር ግን ምንም አይነት ለውጥ ሳያዩ ሲቀሩ ሕክምናው ላይም እናንተ ላይም እምነታቸው እየቀነሰ ይመጣል። ሲጀምር የማይሆን ከሆነ ይሄንን መድኃኒት መውሰድ ምንም ጥቅም እንደማይሰራላቸው ካወቃችሁ አድቫይዝ አታደርጓቸው። ምንም አይጠቅማችሁማ። እንደዛ በማድረጋችሁና እነሱ የማይሆን ተስፋ ውስጥ ገብተው ይሄንን መድኃኒት ወስደው ለውጥ ካላዩበት ዞሮ ደስ የሚል ነገር አይፈጠርም ለማለት ፈልጌ ነውና እናንተም ታካሚዎች ብትሆኑ እነዚህ መድኃኒቶች ሲታዘዙላችሁ በተቻላችሁ አቅም ማንበብ፣ ሌሎች ባለሙያዎችን መጠየቅ፣ ይህ መድኃኒት ለምንድን ነው የሚጠቅመኝ፣ በወስደው ምን አድቫንቴጆችን አገኛለሁ እያላችሁ በራሳችሁ የግድ መማር ላይ ጠበቅባችሁ ይችላል። አሁን ሳይንስና ቴክኖሎጂ በጣም ሰፍቷል። የምናነበው ጎግል የምናደርገው የምናነባቸው ሪሰርቾች እና ብዙ ሊትሬቸሮች አሉ። እጅግ በጣም ደግሞ የሚገርመው በሀገራችን ብቻ ሳይሆን በተለያዩ ሶሻል ሚዲያዎች ዞር በምንልበት ሰዓት ውጭ ሀገር ፈረንጆቹ ራሳቸው የሚሸጡት እጅግ በጣም ብዙ መድኃኒት አለ። ፖይንቱ ግን መድኃኒቱ ሳይሆን ይህ የምወስደው መድኃኒት ለኔ አሁን ላለሁበት ነገር ሪል የሆነ መፍትሄ ይሰጠኛል ብላችሁ ማለት አለባችሁ እንጂ ፈረንጅ መጥቶ በቴሌቪዥን ወይም ደግሞ በሶሻል ሚዲያ ስለተናገረው የነሱ ትክክል የኛ ስህተት የሚሆንበት ምንም አይነት ምክንያት የለም። ስለዚህ እባካችሁ ያላችሁበትን ሁኔታ ተረድታችሁ እና እንዲሁም የጤና ባለሙያዎች መድኃኒት ስታዙላቸው በተለይ ከዚህ ካሉበት ችግር እንዲወጡና እንዲያግዛቸው መድኃኒት ስታዙላቸው በተቻለ አቅም መድኃኒቱ እነሱን ሄልፕ ሊያደርግ የሚችል መሆን አለበት እንጂ እንደው ጭራሽ በቃ የሌለ ነገር ባይሆን ደስ ይለኛል ለማለት ነው። ይህንን ዛሬ በቢሮዬ አንድ ታካሚ መታ እድሜዋ ወደ 46 ዓመቷ ነው። እንቁላል የማለቅ መጠኗ ኤኤምኤቿ 0.09 ነው። ግን ፈርቲማክስ ውሰጂ ብለው 4-5 ገዝቼ ይሄው 1 ዓመት 2 ዓመት ሙሉ በወስድ ምንም ለውጥ አላመጣውም ብላ ስላለች ነው። ሲጀምርም በዚህ እድሜና በዚህ ሎ ኤኤምኤች አይደለም ፈርቲማክስ ከሱም የበለጠ ሌላም ነገር እንኳን ቢኖርና ብትወስጂ ምንም ለውጥ አታመጪም ብዬ ነው የነገርኳት። ሂዳ ደግሞ ባለሙያዎችን ስታናግር በዛ አረጋግጣለች ለማለት ነው። በሌላ ቪዲዮ እስክንገናኝ ድረስ ቻው።